ማለት ነው ስለ ህይወት ባላችሁ ነገር ስለ ሃይማኖትም ሊሆን ይችላል ልታዋዩኝ የምትፈልጉ ሰዎች ካላችሁ በውስጥ መጣችሁ ልታወሩ ትችላላችሁ። ማገዝ የምችለውን አግዛለሁ። ምናልባት ሌላ ማድረግ የምችለው ነገር ካለ እንግዲህ እናንተ ትነግሩኛላችሁ። ግን በቃ ምስጋና ያንስባችኋል ብዬ ስላሰብኩኝ እኔ ወደ ማመስገኑ ሳይሆን አላህ ለእኔ ያደረገልኝን ነገር ለእናንተ ያድርግላችሁ። ያ ነው የምላችሁ። ታጋሽ ልብን አላህ ይስጠን፣ ሆዳችንን ሰፊ ያድርግልን ለማለት ነው። እንግዲህ በጣም ነው ረጅም ያወራሁትን ይጨንቃል ለራሱ የወላ ህዝብ ማለት አሰብኩት። እንዲህ ፌስ ቱ ፌስ ብንሆን ደግሞ በጣም ከባድ ነው። እዚህ ህዝብ ፊት ራሱ ይህን ያህል ደቂቃ ራሱ አውርቶ ማለት ማውራቱ ራሱ አይሉ ነው የሚመጥነኝ ነገር አይደለም። ግን በቃ አላህ ሲሰጥልኝ ብርቅ ነው እንዴ 700 ምናምን ሰው ከዚህም በላይ ላደርግ ይችላለሁ። ዋናው አንተን ከፍ ያደርግክ። እኔ ከፈለግኩ እሰጥሃለሁ ይለናል። ለእኔ ብቻ አይደለም ለሁላችንም። አላህ ከፍታችንን ደስታችንን ነው የሚፈልገው ወላሂ። እና የዛሬው እንግዲህ የዛሬው ሀሳብ የሚሆነው ነገር ምንድነው? አላህ መስጠት ቢፈልግ የሚከለክለው የለም። አላህ መስጠት ቢፈልግ የሚከለክለው የለም። ጀዛከላህ ኸይር። ሁላችሁንም እንግዲህ አመሰግናለሁ። አላህ ያክብርልኝ። አይዶን ነው ይሄ ራሱ ያወራሁት ነገር በቂ ሆኖ አይደለም። በኤፒሶድ ከፋፍለ ነው አንድ 10 ክፍሎች ምናምን ነገር ይዘን እንደዚህ አይነት ሀሳቦች ላይ እንመሰጋገናለን ኢንሻአላህ። ለእናንተ ስለማይበቃችሁ ማለት ነው። ካደረጋችሁት ነገር አንጻር አይደለም፣ ለማድረግ ካላችሁ ሀሳብ አንጻር፣ ካላችሁ ፍላጎት፣ ካላችሁ ፍቅር አንጻር ወላሂ እንደዛ ለመሆን ራሱ በቂ ምክንያት የላችሁ። በቃ ሆናችሁ ያለ ምክንያትና ታስቀናላችሁ። ወላሂ እኔም እንደናንተ አይነት ልብ ይስጠኝ። አዲስዬ እንግዲህ ኢንተርቪው ያልሽውን ነገር ሌላ ቀን ኢንተርቪው ታደርግኛለሽ። ይህንን ለማውራት ነው የፈለኩት። ጀዛከላህ ኸይር። እንዲህ እንደተሰበሰብን አላህ በጀነት ይሰበስበን። በነፃነት ደግሞ የዛን ጊዜ እስቲ ኢንሻአላህ አላህ ፈቅዶ ከተገናኘን ብዙ የምንካፈላቸው ነገሮች አሉ። እዛ እስከምንደርስ ደግሞ በምድርም እስከምንችለው ድረስ ያሉ መልካም ነገሮችን እንካፈላለን። ደስቶችን አብረን እንደሰታለን፣ ሀዘኖችን አብረን እናዝናለን። ለሰዎች ውድቀት እንዳንሆን አላህ ይጠብቀናል። ስላነሳ መቀጠል ትችላላችሁ። ኦፍኮርስ እሺ ማውራት የሚፈልግ ሰው ካለ ልስጥና ከዛ ቀጥላለሁ። ሰላም አለይኩም። ወአለይኩም አሰላም። ወአለይኩም አሰላም። መሲሻ እንዴት ናችሁ? አልሐምዱሊላህ። እንዴት ነሽ መሲያችን? አለው ተጠፋፋን። በተለይ ፒኬን በጣም ምን ዘማን ያኔ በጣም ቆይ ካየሁትና በአንደኛ ዓለም ጦርነት ጊዜ የታየን ሁሉ እየመሰለኝ ነው። እንደዛ እኮ ነው። ረስተሽው ነው። እንዴት ነህ? አንተም ጠፍተሃል። ከረመዳን በፊት እና አዲስ ቤት ገብቼ ሰላም ብያቸዋለሁ። ግን ፒኬን ካየሁት ምን ዘመን የአንደኛ ዓለም ጦርነት ጊዜ ሆኗል። እና እንዴት ናችሁ? መሳሪያ ምናምን ሲያቀብልሽ ነበረ ትዝ ካለሽ። ከዛ በኋላ ተገናኘሽ። እንዴት ናችሁ? ደህና ናችሁ? ወላሂ ደህና ነኝ። ወላሂ ደህና ነኝ። ያኔ ይሄ የህይወት ውጣ ውረድ ሁሉም ሰው የራሱን ህይወት ለማሳካት እንትን ሰዎችን ላለማስቸገር ሲባል በዛም በዚህም ተበታትነን ስላለን ነው ብዙ ጊዜ የማንገናኘው። ብቻ የተበታተንበትን ስራ አላህ ውጤታማ ያድርገው። ራሳችንም ተጠቅመን ሌላንም ጠቅመ አላህ ያድርግልን። እዚህ ምድር ላይ ያው ተበትነን ርዚቃችን የምንፈልግበት ናት ምድርና አላህ ርዚቃችን ሰፊ ያድርገው። ለራሳችንም ተርፈ ለሌላ ምንተርፈ አላህ ያድርገን። የኑሮ ውጣ ውረዱ ነው እንደዚህ ያጠፋፋን። እንዴት ናችሁት ወንድሞቼ? አላህ ይጠብቃችሁ። ያው መጨረሻ ላይ እየተናገርክ ያለው ላይ ነው የደረስኩት። አላህ በጀነት ይሰብስበን ያልከው አሚን ያ ረብ፣ አሚን አሚን። ወንድም እህቶቻችን በተለይ እኔ ሰለምቴዎችን እወዳለሁ በነገራችን ላይ። ምክንያቱም እንግዲህ እኔ ንጽጽር የጀመርኩት በፕሮቴስታንት ሚሽነሪዎች አማካኝነት ነው። ደቡብ ላይ ሙስሊሙ ማህበረሰብ ሳይነቃ በቀይ መስቀል መልኩ ገብተው አከፈሯቸው እና በጣም ውስጤ ርር ብሎ ታውቃላችሁ እናንተ ያኔ ለ10 ምናምን ዓመት ያክል ቁጣው ከውስጥ ያለው እንትን አላለም ነበረ። ንጽጽር ላይ የዛሬ 4 ዓመት ሞላ የዚህ ቲክቶክ ላይ ከጀመርኩኝ ፌስቡክ ላይ ከዛ በፊት ነው የጀመርኩት እና ለረጅም ጊዜ
ውስጤ ላይ ቁጣ አይበርድም ነበረ። ያኔ በጣም ከመናደድ የተነሳ በ10 ሺዎች የሚቆጠሩ ሰዎችን ጴንጤ ያደረግን ብለው እየሳቁና እየተሳለቁ ጴንጤ የሆኑት ሰዎች እነዛ እስልምናን አያውቁም ሲጀመር። በቀይ መስቀል ተሸውደው ነው፣ ቧንቧ ስለሰሩላቸው፣ ትምህርት ቤትና መንገድ ስለሰሩላቸው ተሸውደው ነው። እና በዛ ምክንያት ተናድጄ ብዙ ጊዜ እንትንል ነበር እና ሙስሊሙ ነባሩ ሙስሊም በቃ መስሚያው ጥጥ ታውቃላችሁ፣ መስሚያው ጥጥ ነው። ኦኬ እንደውም እኔ ለመጀመሪያ ጊዜ ሶሻል ሚዲያ ላይ መጥቼ በእርግጥ ንጽጽር ላይ የሚሰሩ ወንድሞች ያውቃሉ። ተራው ማህበረሰብ ምንም ግንዛቤ የለውም ስለ ፕሮቴስታንት ሚሽነሪ ማለት ነው። እና ፕሮቴስታንቱ እንደዚህ ያደርጉ ነው፣ ሚሽነሪ እንደዚህ እያደረግ ነው፣ እንደዚህ ስል ምን ትላለች ጨቅጫቃ ደግሞ ከየት ነው የመጣችሁ ምናምን አላሉኝም። አንተ ያኔ ስማርት ግንዛቤ ያላቸው ያኔ ከነባሩ ሙስሊም እንትን ነው ሰለምቴ ሆኑ እና እንደው ፌስቡክ ላይ ጽሁፎች ምናምን ሳነብ ሰለምቴዎች ሆነው የሚሰጡት ግንዛቤ ይሄ የነባሩ ልጅ የሚያውደለድሉ አለ አይደለ? ያ እነዛ እንዴት የላጥ አደረጉት እና ለሰለምቴዎች ጥሩ እንትን ያለኝ በእርግጥ ሙስሊም ሁሉም ሙስሊም ነው። ያው ሰለምቴዎች ግን እውነትንና ሀቅን በደንብ ያውቃሉ። ያን ፉርቃን አሁን ቁርአን አልፉርቃን ነው የሚባለው፣ ውሸትን ከሀሰት የሚለይ ነው። ሰለምቴዎች እንደ ፉርቃን ናቸው፣ ያኒ እንደ ፋሩቅ ናቸው። ዑመር አሁን ፋሩቅ ነው የሚባለው። ዑመር ረዲየላሁ ዐንሁ ወአርዳሁ የነቢያችን ዓለይሂ ሰላቱ ወሰላም ሁለተኛው ኸሊፋ እና አልፋሩቅ የተባለው ምንድን ነው? ክህደትን ከእውነት ስለሚለየ ሰው ስለሆነ ነው። እና ሙስሊሞች እንትን ነው ማነው ሰለምቴዎች አልፉርቃን ናቸው፣ ያኔ ፋሩቅ ናቸው እንደ ዑመር ማለት ነው። እና አላህ ይጠብቃችሁ፣ አላህ በገነት ይሰብስበን። እንዳልከው አላህ ይጠብቃችሁ፣ እርዚቃችሁን ሰፊ ያላህ ያድርገው። የምትሰልሙ እህት ወንድሞች ሰልሞ ቁጭ ማለት የለም። ከሁለቱም በኩል ያለውን ታሪክ አጥኑ፣ አንባቢዎች ሁኑ። አሁን ብዙ ጊዜ አሁን የተቸገር ነው የሚያነብ የለም። አንባቢነት እየጎደለ ነው። በተለይ አፍሪካዊነት፣ በተለይ ኢትዮጵያ ውስጥ ማህበረሰባችን ገና ነው ማንበብ የጀመረ ማህበረሰብ አይደለም። እና ውጭ ሀገር ስትሄዱ የመጽሐፍ ሰው ነው፣ አንባቢ ነው። እና መጽሐፍቶችን አንብቡ፣ ሰልማችሁ ቁጭ አትበሉ። እስልምና ሃይማኖት ላይ የሚደረጉ ፕራክቲሶችን ለማድረግ መሞከር፣ ታሪኮችን ለማጥናት፣ የሃይማኖት አባቶችን አስተምሮቶቻቸውን ነገሮችን ለመከታተል ነው። አንድን ነገር ፕራክቲስ ካላደረግነው ይጠፋብናል። ታውቃላችሁ፣ አሁን እኛ መጀመሪያ ልጁ ነን ሴቶች። አሁን ለምሳሌ ሽንኩርት ስንከትፍ አንችልበትም አይደለ? እጃችን ቆርጠን በቃ የሆነ ትልልቅ አድርገን ነው የምንከትፈው። መዥገር አሳክለን ምናምን ነው የምንከትፈው። እየለመድነው ስንመጣ በቃ አለ አይደለ? ጭራሽ እንትን ነው የምንለው የሆነ ስንከትፍ እየተራቀቀን ነው የምንከትፈው። ሳላይ ከትፋለሁ እንደዚህ እኮ ነው የምንከትፈው ምናምን እንልባባላለን አይደል? ሴቶች አንድን ነገር ስንጀምረው አዲስ ነው የሚሆንብን። እየለመድነው እየተለማመድነው እየተጠጋነው ስንመጣ ከዛ ነገር ጋር እንግባባለን፣ እንተዋወቃለን። ነገር ግን ዝም ካልነው አያቀንም፣ አናቀውም። አንዳንድ ጊዜ ይሰልሙና ኖርማሊ ውጭ ሀገር ሆነው በተለይ አረብ ሀገር የሚኖሩ እህቶች ይሰልሙና ኖርማሊ በስሜታዊነት ይሰልሙና እንትን ይላሉ። አገር ሲገቡ መዝሙሩም በዓሉም ምኑም ማህበረሰቡ ይስባቸዋል። እንደዚህ አይነት በስሜታዊ የሚሆን ነገር መሆን የለበትም። ስትሰልሙ አጠቃላይ ስሜታችሁን መስለም አለበት። እስልምና ማለት ሰለምቴ ብሎ ማለት እውነት ነው የሚሰለመው እና ስሜት እንዳይጎትታችሁ፣ ከበሮና ነጠላ እንዳይጎትታችሁ። ጀስት ከበሮና ነጠላ ከመንፈሳዊ መለኮታዊ ውስጥ የለም። ኦኬ፣ የበዓል ስነ ምግባር መለኮታዊ እንትን ውስጥ የለም። እንደዚህ ነገር እንዳይጎትታችሁ ለማንበብ ሞክር። ታሪክን ለማጥናት ነው። እህት ወንድሞቼ፣ እንኳን ከጨለማ ወደ ብርሃን መጣችሁ። መጽሐፍ ቅዱስን አንብቡ። እንደው ኢየሱስን ፈጣሪ ነው ብሎ ሲያመልክ የነበረ ሰው አሁን ላይ በቃ ነብይ ነው፣ ኢየሱስን እኔ ነብይ አድርጌ ነው የተቀበልኩት ለሚለው በደንብ በውስጣችሁ እንዲገባ በክርስትና ታሪክ ምን ተደርጓል የሚሉትን ለማጥናት ሞክሩ። አባቶች የሚባሉ አሉ። ለምሳሌ በጥንት ጊዜ የነበሩ የክርስቲያን መነኮሳቶች ነበሩ፣ ቀሳውስቶች ነበሩ። ስለዚህ አምላካችን አላህ ሱብሃነሁ ወተዓላ በተከበረ ቃሉ ቁርአን ላይ አበዛሁባችሁ ይችል ልናገርና ጨርሳለሁ ኢንሻአላህ። አምላካችን አላህ ሱብሃነሁ ወተዓላ በተከበረ ቃሉ ቁርአን ላይ እተኸዙ አኽባረሁም ሩህባንሁም አርባበን ሚን ዱኒላህ ይላል። ቀሳውስቶቻቸውንና መነኮሳቶቻቸውን አማልክት አድርገው ያዙ ይላል። ይህ ብሎ ማለት ምንድን ነው? የሆነ ቄስና መነኩሴ የሆነ ህግና ስርዓት ያወጣላቸዋል፣ በዛ ተመሩ የሚል ማለት ነው። ህግና ስርዓት የሚወጣው ከአምላክ ነው እንጂ ከሰው አይደለም።
ኢየሱስ ፈጣሪ ነው እግዚአብሔር ወልድ ነው የሚለው አስተምሮ የመጣው ከመነኩሴና ከቀሳውስት ነው። ኦኬ፣ ይህንን ወደኋላ ሄዳችሁ ማጥናትና ማንበብ ራሳችሁን ነፃ ማድረግ ያኔ የሰለምኩት እንደዚህ ነው በዚህ ምክንያት ነው የሚለው የሰለማችሁበትን ሙሉ ለሙሉ እርግጠኛ ለመሆን በመጽሐፍ ቅዱስ እርግጠኛ ለመሆን ማወቅ አለባችሁ። በክርስትና ታሪክ ወደ 6 የሚጠጉ ትልልቅ እንትኖች አሉ። ስብሰባ ልብ በሉ፣ ስብሰባ ልክ የፓርላማ ስብሰባ እንደማለት ነው። ትልልቅ የፓርላማ ስብሰባዎች አሉ። እነዛ ትልልቅ የፓርላማ አይነት ስብሰባዎች ምንድን ናቸው? ኢየሱስን ፈጣሪ ለማድረግ በኢየሱስ ላይ የተለያዩ ነገሮችን ለማድረግ ቀሳውስቶቹና መነኮሳቶቹ ናቸው የተሰበሰቡት። ተሰብስበው በእጅ ብልጫ ነው እንግዲህ እንትን ያሉት። የኒቃያ ጉባኤ፣ የቆስጠንጥኔስ ጉባኤ፣ የኤፌሶን ጉባኤ፣ የኬሌቆዶን ጉባኤ የምንላቸው በትርጋ ሀገር የተደረጉ ናቸው። ኦኬ። ስለዚህ እነዚህ ነገሮች በማንበብ ወደኋላ በመመለስ ታሪክን በማገላበጥ መጽሐፍትን በማገላበጥ የሰለማችሁበትን እርግጠኛ በመሆን በመስለማችሁ ደስተኛ በመስለማችሁ ሰዎችን የምታስረዱበት። ለምን ሰለምክ ስትባል እንዴ እኔ የሰለምኩት እኮ መጽሐፍ ቅዱስን አንብቤ ኢየሱስ ክርስቶስ የአምላክ የእግዚአብሔር መልእክተኛ ያኔ የፈጣሪ መልእክተኛ መሆኑን ስላረጋገጥኩኝ። ኦኬ። በየቤተ ክርስቲያናቱ ኢየሱስ እግዚአብሔር ወልድ ነው ፈጣሪ ነው የሚባለው እነዚህ ይህ አስተምሮ ከመነኮሳትና ከቀሳ ውስጥ የመጣ ዶግማና ቀኖና እንጂ ከሐዋርያት የተገኘ ባለመሆኑ ከፈጣሪ ከእግዚአብሔር ያልተገኘ በመሆኑ ነው እስልምናን የተቀበልኩት። በዚህ ዘመን በዚህ ታሪክ በዚህ መጽሐፍ አከሌ በሚባል ቄስ እንደዚህ ተደርጓል በማለት መልስ መመለስ አለባቸው። ለምሳሌ በኦርቶዶክስ ቤተክርስቲያን ያሉ አጽዋማት፣ ስግደቶች፣ እነዚህ ጸሎቶች ምንድናቸው? የተአምራ ምንድነው? የጸሎት መጽሐፍ በማርያም ስም መጸለይ ምናምን እነዚህ ቄሶችና መነኮሳቶች ያመጡት እንጂ መጽሐፍ ቅዱስ ላይ የለም። ለምሳሌ በኦርቶዶክስ የገና ጾም አለ፣ የፋሲካ ጾም አለ፣ ነሐሴ ላይ የሚጾም የፍልሰታ ጾም አለ፣ ሌሎችም ጾሞች አሉ። እነዚህን ጾሞች ያመጡት መነኩሴና ቄስ እንጂ መጽሐፍ ቅዱስ ላይ ይህንን ጾሙ ያለ የለም። የተለያዩ ስግደቶች አሉ። ለምሳሌ ኦርቶዶክስ ቤት እነዛንም ያመጡት ምንድኖች ናቸው? የቤተ ክርስቲያን የሃይማኖት አባቶች እንጂ ሐዋርያቶች አይደሉም። ስለዚህ የሰለማችሁበትን ሙሉ በሙሉ እርግጠኛ እንድትሆኑ ለሰው ስታወሩ ሰዎችም ደስ እንዲላችሁ እናንተም ደስ እንዲላችሁ የሰላም እንቅልፍ እንድትተኙ ይህንን እንድታደርጉ መልእክት ነው ማስተላለፍላችሁ። እህት ወንድሞች፣ አላህ ይጠብቃችሁ። ቀጥሉ። እኔ እኮ ላይ ያው ንጽጽር ስለማይቻልኛ ቤት ቲና ታልፊያለሽ የኛውን ነገር ከመጨብጨቡ በኋላ ስ ላቭ ዩ አይ ላቭ ዮር ኤነርጂ። ሌላ ሳይሆን የኤነርጂ ሽንትን ይጋባል። እና ጥያቄ ካላችሁ በማንኛውም ዙሪያ ቤቷን ከፍታ ኤኒታይም ጥያቄ ያላችሁ ብላ የምትከፍት ሴት እህታችን ናት። ቪዲዮችን ትሰራለች በማንኛውም ዙሪያ ሊትራሊ በእስልምናን የሚነካ ሪሌት የሚያደርግ ነገር ጀግና ናት። እኔ ሳልሰልም በፊት እኔ እንኳ እንዴት እንዳልተዋወቀን ይገርማል። ካወኳት ግን ከሰለምኩኝ ቅርብ ጊዜ ነው ያወኳት። ለካ ቲክቶክን ንቅንቅ አድርጋ ይዘዋለች። እና አላህ ይጨምርልሽ። በጣም ነው የምወድሽ። ንገሪያቸው መሲ ሰለምቴ እንዳሉሽ። ያጀማ እኔ ሰለምቴ አይደለሁም። ያው ስሜ አጋጣሚ እኛ አካባቢ ያው በነገስታቱ ስር የነበረ ማህበረሰብ ስለነበረ በስም አያውቁም። ያኔ ኖርማሊ በየዘር ሙስሊም ነው የነበረው ቤተሰባችን። እንደዛም ሳይሆን ቅድሚያ አያቴ ሰለምቴ ናት። በነገሮች ላይ የአባቴ እናት ሰለምቴ ናት። ሰልማ ነው አባቴን የወለደችው። አባቷ ቄስ ነው። እንደውም ቄስ አለሙ ካሳ ይባላል። የሳይንት ሰው ነው። ስትፎክር የቄስ አለሙ ካሳ ልጅ እያለች ነበር የምትፎክረው። እኛ አሁን ገጠር ነው ያለ ነው። ምንም አናውቅም። አንቺ ስትሞት ነው አንገቷ ላይ ያለው መስቀል የተፈታው። ወሎ ላይ መስቀል ያሳስሩን ነበረ። ምናልባት መስቀል የሚያሳስሩን አፄ ዮሐንስ ማህበረሰቡን ይህን ሙስሊሙ ማህበረሰብ እያስገደደ ኦርቶዶክሱን እያለ ያስገድድ ነበረ። ያው ብዙ ሰው ኦርቶዶክስ እንዲሆኑ ተገድሏል። የሚገርምሽ ነገር ተሰብስበው ሰብስቦ እንዲሁ በቁሙ ሊያጠምቃቸው ምናምን ሲፈልግ ክርስቲያን ሆናል ብለው የሸወደው ሸውዶታል፣ ያልሸወደው ተገድሏል። ኖርማሊ በሰይፍ አንገቱ ተቀልቷል። ከሀገር እንዲበር የተደረጋለ። የሚገርምሽ ነገር ከወሎ ከትግራይ በእግራቸው ሱዳን ለመግባት በቃ መንገድ ላይ በረሃብ የሞተ በድርቅ የሞተ ነበረ። እንደውም ትግራይ ላይ የትግሬ ሙስሊሞች እስልምናን ከተዋችሁ ርስት ይሰጣችኋል ተብለው እስልምናን ያልተው ርስት ተቀምጠዋል። የሚገርምሽ ነገር
አሁንም ድረስ ትግሬ ሆነው የሆነ ምንድን ነው የሚባሉ አለ አይደል? ልክ ትግራይ ክልል እነዚህ ኩናማዎች የሚባሉ አለ አይደለ? ኩናማዎች አሁን ካቶሊኮች ናቸው። ካቶሊኮች ስለሆኑ አጉልተው ያዋጧቸዋል። ልክ እንደ ኩናማ አይነት ሙስሊምና ሃይማኖት ተከታይ የሆኑ ትግራይ ክልል አለ። ኢሮፕ ነው የሚባሉ አሉ እዛ አካባቢ ሙስሊም ስለሆኑ አንቺ ወደ ሚዲያ አያወጧቸውም፣ ደብቀዋቸዋል። እና እዛ ወሎ አካባቢ መስቀል የሚያስሩት ምንድን ነው? ነገስታቱን ለመሸወድ በውስጥ ሙስሊሙ ነው፣ ከላይ እንደዚህ መስቀል ያደርጉ ነበር። ይሄ ባህል ነበር። እና ምናልባት ከዚህ ጋር ተያይዞ እንደሆነ አላውቅም እንጂ አያቴ ትልቅዬ መስቀል ነበራት፣ ትልቅ የነሐስ መስቀል። ልክ እንደዚህ አነስተኛ ቄሶቹ የሚይዙት መስቀል አይደል? አነስ ያለች እነዚህ መነኩሴ ዱላቸው ላይ የሚያደርጓት አይነት መስቀል፣ የዛ አይነት መስቀል ነበር አንገቷ ላይ ያለው። ስትሞት ነው የፈቱት። የሚገርምሽ ነገር እኛ ገጠሪዎች ስለሆን ምንም አናውቅም፣ አንጠይቃትም። እንግዲህ እኮ አንደኛዋ ልጇ ቁርአን ቀርቷል። የሚገርምሽ ነገር ያኔ አባቴ ወንድም ማለት ነው። እና ተይም አላላትም ምን አላላትም። አንቺ ወላሂ ጥላ አስገዝታ ማለት ነው የቤተ ክርስቲያን ጥላ፣ ይሄ አረንጓዴ ቢጫው ቀይ። አሁን የኢትዮጵያ አረንጓዴ ቢጫ ቀይ የቤተ ክርስቲያኑ አይደለም እያሉ ይከራከራሉ። የምርም የቤተ ክርስቲያን አያቴ ይሄ አረንጓዴ ቢጫ ቀዩን ጥላ አስገዝታ እሁድ ሂዳ ታስቀድሳለች። አስታውሳለሁ። እሁድ በመጣ ሰንበት ነው ብላ አስቀድሳ ይሄ ቅዳሴ ሲጨርስ ስጋ ወደሙን ተቀብላ ነው የምትመጣ። እኛ ምን እንደሆነ አናውቅም፣ ግን እሷ ሰልማለች ተብላ አያቴን አግብታ አባቴን ያኔ አጎቶችን አክስቴን አንደኛይቱ አክስቴ ሞታለች። በእርግጥ ሁለቱ ሞቷል። አሁን ትልቁ ነው። እንደዛ ነው የወለደችው። እና ከሳይንት ነው እንግዲህ በእርግጥም ከእስልምና ጋር ጋብቻ የፈጸመ ዘመር ነበራቸው። በዛ ምክንያት ነው ከሳይንትም ራሱ የወጡትና የአያቴ ዘመድ ነው። አጋጣሚ ከእስላም ነው የተወለደው። እንግዲህ ወሎ የትሁን ምን ትሁን አላውቅም። እዛ ሳይንት ከእስላም ይወለድና ምን ያደርጓቸዋል? አዲስዬ እንትን ነው የከንፈር ወዳጅ የሚባል አለ። ኦኬ። እና ይሄ የከንፈር ወዳጅ የሚባል ይይዛል። ይሄ ከእስላም የተወለደው ማለት ነው። ሲይዝ እንትናት ኦርቶዶክስ ስለነበረች እንዴት አንተ የእስላም የቄጣጣቢ ልጅ ነህ፣ እንዴት አንተን እኔ ከንፈር ወዳጅ ይይዛለሁ አለችው። ወላሂ እንደዛ ስትለው እዛ የከንፈር ወዳጅ የሚሰበሰቡበት ሳዱላና ጎረምሶቹ አለ አይደለም? ከዛ ቦታ እየበረረ መጥቶ እናቱን ነይ ይዘሽኝ ሂጂ፣ እዛ እስላሙ አባቴ ጋር ይዘሽኝ ሂጂ ብሎ ካለበት ይዟት መጣ። እየጎተተ ከነበሩ ከሳይንት ማለት ነው። ከዛ ከሳይንት ተፈናቅለው ወደ ወሎ መጥተው ማህበረሰቡም ወሎ ሙስሊም ስለነበረ ለሙስሊም ድረው እንዲሰልሙ አደረጓቸው። ከዛ እንዲሁ ሰልመው እንትን አሉ። በዚህ ምክንያት ነው ራሱ ያኔ የአያቴ ዘመዶች ከዛ ከሳይንት የወጡት ማለት ነው። እዚህ ጋር ሌላ ነገር አውሪ ምናምን የምትሉት ይሄ ያለና የነበረ ታሪክ ነው። በቃ እናንተ የቲክቶክ ማህበረሰብ ናችሁ። እዚህ ቲክቶክ ከመጣ የተወለዳችሁ ስለሆናችሁ ነው። እኛ ቤተሰቦቻችን፣ እናት አባቶቻችን፣ አያቶቻችን ያለፉበትን ታሪክ ነው የምንናገረው። ይሄ የውሸት ታሪክ አይደለም። በነገራችን ላይ ይሄን ይመስላል። አስረዘምኩባችሁ። እህት ወንድሞች ቀጥሉ። ኧረ ደስ ይላል። ጊዜ ሲኖርሽ ማለት ነው ቁጭ እንልና እኔ ያው ፖለቲካ ሪሌት ምናምን ሰር የግል ጆርኒዋን ነው እያወራች ያለች። እዚህ ፖለቲካ የምትሉ ሌላ ነገር የግሏ ጆርኒ ነው የተሰማች ያለፈባት መሲ ዘሯን ታሪክ ነው ያወራችሁ እና ቤዝድ ኦን ዳት አድርጋችሁ ተመልከቱ። ሌላ ነገር እንትን አትበሉ። እኔ ደግሞ የግል ጆርኒ በጣም ነው የምወደው። የማንም ይሁን ምንም ከሌ ነው ሳንን ሙስሊም ሆነ ክርስቲያን እንሰማለን። ችግር የግል ጆርኒ በጣም ነው የማከብረው ባይዘወይ ማለት ነው። እና ኔክስት ታይም ወን ዩ ሃቭ ታይም ጊዜ ሲኖርሽ አትጠገብም ነገር እና ቴንኪዩ አላ ይጨመርልሽ ማለት ነው። ወይ ፍሎ የምታደርጊበት ሜሞራይዝ ያደረግሽበት መንገድ ራስሽን፣ ዘመዶችሽን፣ ባህሎችሽን፣ ታሪክሽን፣ ማንነትሽን መሲ ማንናት ስትባል ብዙ ሰዎች እካሌ ማነው ሲባል እካሌ ብለው ሌላ ሰው በሚናገሩበት ዘመን አንቺ የራስሽን አልፎ ዘር ማንዘርሽን፣ ታሪክሽን፣ ሁኔታሽን፣ ህይወትሽን መናገር የምትችይ ሴት ነሽ እና አም ሶ ፕራውድ ኦፍ ዩ። ከባድ ነው ዲስ ዴይስ ሰዎች ስምሽ ማነው ሲባል አለሚቱ ብለው የሌላ ሰው የራሳቸው ያልሆነ የሚጀምሩበት ወይ ደግሞ የሆነ ሙስሊም ጀማ ውስጥ ሰለምቲ እኮ ነው ምናምን ፌመስ ምናምን ለመሆንም አልሰለም፣ ወይ ደግሞ ክርስቲያኖችን ለመበቀልም አልሰለምም። ኔባር የሰለምነው አንድን አምላክ በብቸኝነት በመገዛዙት ይሄ የሚገኘውን ጥፍጥና እሱን ለማጣጣም ነው። ህይወታችንን ሞታችንን ለህይወት ለማድረግ ነው። ወላሂ እኔ ሞት አልፈራም። ይህን በኮንፊደንስ ነው የምነግራችሁ። ሞት አልፈራም። ሞትን ግን ምናልባት ከፈራው
እኔ ሞቼ የምጎልባቸው ሰዎች ካሉ ብዬ አስቤ ነው። ምክንያቱም አንድ ሰው እኮ አንድ ቀን ራሱ ቢቀር የት ሄዶ ነው ይባላል። ቢሞት ደግሞ አስቡት። አምላክን በመገዛት ሞታችንን ለህይወት በማድረግ ነው የሰለምነው። ለዚህ አንደኛ ነገር። ሁለተኛ ነገር ምን አወራ? አላህ በነገሮች ሁሉ ትክክል እንደሆነ እንረዳ። አላህን በመታገስ ውስጥ የትልቅ ምንዳና ትሩፋት ባለቤት እንሆን። ገባችሁ አይደለም? እና አላህ ምንም ነገር ሊሰጠን ቢፈልግ የሚከለክለው የለም። ሊሰጠንም ላይሰጠንም የሚችልበት ምክንያት ምንድን ነው? ከሰጠን የምንጠፋ ከሆነ ይከለክለናል፣ እንድንጠፋ ስለማይፈልግ። ገባችሁ? ያንን ነገር ለኛ በመስጠት ደግሞ ማትረፍ የሚፈልገው ነገር ላይ እኛ ትርፋማ የምንሆን ከሆነ ከፍ የምንል ከሆነ በመንገዱ የምንጸጣ የምንባረክበት ነገር ከሆነ አላህ ይሰጠን። ሶስተኛው ነገር ደግሞ ምንድነው? ማንም ሰው ማንን ለመምሰል መጋጋጥ የለበትም። ዋናው ሀሳቡ ነው። ጀዛከላ ሀቢቢ፣ አላህ ይጠብቅ። አላህ አንተንም ካሰብከው ደረጃ ያድርስክ ልልክ ፈልጋለሁ። አላህ በእውቀት ላይ እውቀትን፣ በዒልም ላይ ዒልምን ያሰብከው ሁሉ ያሰብካቸው ሁሉ ሀጃዎች በሙሉ አላህ ስብሐነ ወተዓላ ያሳካልክ ሀቢቢ። ወላሂ ዱዓ ስናደርግልክ ነበረ። አላህ በሚያውቀው ነው። አላህ ያውቃል። አላህና እኛ ነን የምናውቀው ውስጣችንን እና አላህ ካሰብከው ደረጃ ያድርሰው። ወላሂ ነገሮች ተስተካክለውልክ ሁሉ እስከ በጣም ጓጉቻለሁ። ወላሂ አላህ ሪዝቅን ለጋሽ ነውና አላህ ለአንተ ያሰበውን በሙሉ አንተም ያሰብከውን በሙሉ ሪዝቅን ይስጥክ። አላህ ይጠብቅህ ሀቢቢ። ለአላህ ብዬ እወድሃለሁ። ሁሉም ለአላህ ብለው ይወዱካል። አይ ቲንክ አላህ ይጠብቅህ ሀቢቢ። አሚን አሚን ብያለሁ። ያው እኔም ለእናንተ መወደድ ያንሳልና አሁን ለአላህ ብዬ ነው የምወዳችሁ ሁላችሁም። ኩራት ነው እናንተ መሀል ራሱ መገኘቱ ማለት ነው። ኩራት እውነት አይዶን ነው። እኔ በጣም ነው የማዝነው እዚህ ባህል ላይ ለሌሉ ሰዎች ማለት ይሆን አለ። ግን ቦታ ማለት ከዚህ ሌላ ቦታ አለ ይሄ የሚያስቆራ የሚያስደስት የሆነ ብለሲንግ መባረክን የሚያሰማ ስሜት አይዶን አለ። እኔ እንጂ እኔ አላውቅም። እኔ በህይወቴ እንደዚህ አይነት ጥርቅም ውስጥ ራሴን አገኘዋለሁ ብዬ አስቤ አላውቅም። ግን በቃ አላህ ሲሰጥ እንደዚህ አይኔ የለው። ስለዚህ አሚን ብያለሁ። ጀዛከላህ ኸይር ነው ቢሉ እና እኔ አሁን ማወራት አልችልም። ስሜት እያደረጋችሁኝ እና የምመረቁኝ ሰዎች ካላችሁ ኮመንት ላይ መልስላችኋለሁ። እንደምንም ብዬ ነው እስካሁን ያለው። ቀጥሉ። በቃ አዲስ ካለች ቀጥሉ። ሰላም አለይኩም ወረሕመቱላሂ ወበረካቱ። ጃ ወንድማችን ማሻአላህ ተባረከ ረህማን። ከቅድም ጀምሮ የምትናገራቸው እያንዳንዱ ነገር በጣም ደስ ይላል። ያኔ አልሐምዱሊላህ አላህ ሲወድቅ የማታውቀውን ሰው ሁሉ ይልክልሃል። እንኳን እንደዚህ ቋንቋክን እያወቁ አንተ የምትናገረውን እየተረዱ ሳይሆን ቋንቋክን የማያውቁ አንተም ስለምን እያወራህ እንዳለ የማያውቁ ግን ላኢላሃ ኢለላህ ብቻ አንተን የሚያስተሳስራችሁን ሁሉ አላህ ይልክልሃል እና ማሻአላህ ሰውን ያላመሰገነ ደግሞ አላህን አያመሰግንም። እና ጀዛከላህ አልፍ ኸይር። እናንተም ለአላህ ብላችሁ የምትወዱት አላህ ሁላችሁን የሚደራችሁ ኮሜንት ስር በጣም ብዙዎቹ ማሻአላህ ፍቅራቸውን እየገለጹልህ ነው። ይሄ ከአላህ መሐባ ውጭ ምንም የሚባለው ነገር የለም። አላህ ሲወድህ ነው ሰውን እንደዚህ የሚልክልህ። አላህ ሲወድህ ነው ምድር ሰማዩ የምትወድህ። አላህ ሲወድህ ነው ከውኑ ላይ ሁሉ ያለውን የሚወድክ እና አላህ ይጠብቅክ። የአንተን ውስጥን የሚያውቀው ደግሞ አላህ ነው እና ለአንተ የሆነውን ኸይረኛውን መንገድ ሁሉ አላህ ይክፈትልህ፣ የምጠነክርበትን እና ከአንተ ጎን የምትሆነዋን ለዲን የምታበረታታ ከጎንህ አላህ ስብሓነ ወተዓላ ያምጣ እና ኢንሻአላህ ከጎንህ ነን እኛ በዱዓይም። ሰው በሚችለው አይደለ ሰው በሚችለው ነው ሰው ጋር የሚቆመው። እኛም በምንችለው ሁላችሁም ሰለምት የሆናችሁ ወንድሞቼ እህቶቼ፣ እንዲሁም ሙስሊም ሆናችሁ በሁሉም ነገር አብረንን። ምክንያቱም ሙስሊም ማለት እህትና ወንድሞቾች ነን። ሙስሊም ማለት በቋንቋ ብንለይ በተለያየ በከለራችን ብንለያይ ኢትዮጵያ ውስጥ ያለ ሙስሊም፣ አሜሪካ ውስጥ ያለ ሙስሊም ላኢላሃ ኢለላህ አንድ ያደርጋቸዋል እና ይህ ገመድ ደግሞ ማለት ነው ከያዝን አይበጠስም። ጠንካራው ገመድ ዓለም ላይ የላኢላሃ ኢለላህ ገመድ ነው እና ያህንን ገመድን አላህ ያሳወቀን ውስጣችንን አላህ ኢንባትን ከውስጣችን እንዲበቅል ያደረገልን አላህ አላሁመ ለከል ሐምድ። አንተን በርታ። ምንም አይነት ነገር
ብዙ ነገር ስላሳለፍክ ምንም አይነት ነገር ቢመጣ ይህ ጠንካራ የሆነውን ልብ የሁሉንም መቀበያ ሰብር ያለውን ልብ አላሁ ስብሓነሁ ወተዓላ ለሁላችሁም ይስጣችሁ። ቤተሰቦቻችሁንም እናንተ የገባችሁን ኑር እና እናንተ የተቀበላችሁትን ኑር ለቤተሰቦቻችሁን አላህ ቤት በራቸውን ከፍቶ የእያንዳንዷችሁን ቤት አንኳክቶ ይግባ። ይሄ ላኢላሃ ኢለላህ ቃል ማለት ነው። የሁላችሁም ቤት አንኳክቶ ይግባ አላሁ ስብሓነሁ ወተዓላ። ለሱ ምንም ነገር ቀላል ነው። ለአላህ ሁሉ ነገር ቀላል ነው። አልሐምዱሊላህ ረብል ዓለሚን። አልሐምዱሊላህ አላ ኒዕመት ልእስላም ወአልሐምዱሊላህ ለዚህ ኑር ለሆነው ስንበላ ስንጠጣ፣ ለሁሉም ነገር ስንተኛ ስንነሳ፣ ለሁሉም ነገር ሱአላችን ጀዋብ ያለውን እስልምና ለሰጠን አላህ አላሁመ ለከል ሐምድ። ይህንን መስመር ውስጥ አንድ አርጎን ዛሬ እንደዚህ እንድንነጋገር አንዳችንን አክብረን አከሌ እኮ እንደዚህ ነው አከሌ እንደዚህ ነው ብሎ ይሄን ማስተዋልነትን ራሱ ለሰጠን አላህ ይሄ አከሌ ወንድሜ ነው የአኺራ ወንድሜ ነው በመጥፎ ሳይሆን በኸይር ነገር እያሰብን አንዱ በቃ አለ አይደል አላህ ብሎ ሲቻኮል ወፊ ዛሊከ ፈልየተናፈስ ልሙተናፊሱን። ለምን ለዛች ለትልቋ ጀነት ለዛች ለአላሁ ስብሓነሁ ወተዓላ ክብር ስንል ለአላህን ስብሓነሁ ወተዓላ መሐባ ለማግኘት ሁሉም ኪሹን ዛሬ እኔ አለኝ እኔ እረዳለሁ እኔ በዱዓይ እኔ ለሌላ ነገር አይደለም ወላሂ ለሌላ ነገር አይደለም። ይሄ እስልምና ማለት ነው። ለሌላ ነገር አይደለም። ለላኢላሃ ኢለላህ ለዛ አላህ ለፈጠረልን እኛ የምናይ ዛሬ ላይ እየጓጓን ያለ ነው የአላህን ነገር ዐዘ ወጀል ፊት ለማየት ነው። የአላህን ትልቅነት ያኔ ዛሬ የሰማነውን ዛሬ በገይብ ያመነውን ነገር ነገ አላሁ ስብሓነሁ ወተዓላ ጀህርን እንድናየው አላህን ፊት ለፊትን እንድናየው ከምናረጋቸው ጉጉቶች ውስጥ አንዱ ስለሆነ አላህ ለዛ ለተመኛችሁለት ለዛ ላወጣችሁለት ሰደቃ ማለት ነው አላህ ይተካላችሁ። ሰደቃ እኮ ከምንም ነገር አለ አይደለም። እናንተ ኸይርን ነገር የምትሰሩት ነገር ከኪሳችሁ አይጎልም። እንደውም በል በረካ ያለው በል ይጨምራል፣ በል እንደውም ያኔ ይከፍራል። ኦኬ እና ጀዛኩም ላሁ አልፍ ኸይር። ወንድማችን በርታ፣ ምንም አይነት ነገር እንትን እንዳይልክ። ያው ነው ሁላችንም ለአላህ ብለን እንወዳችኋለን። ሁላችሁንም ጀዛኩም ላህ። ሰላሙ አለይኩም ወረህመቱላሂ ወበረካቱ። ወአለይኩም አሰላም ወረህመቱላሂ ወበረካቱ። አሊ እንዴት ነህ? እንዴት ናቸው? አልሐምዱሊላህ። ጃ እንዴት ነህ? ሰላሙ አለይኩም ጃ። አሊሻ ወአለይኩም አሰላም ወራህመቱላህ